ነው ከኔና ከናት መምረጥ አለብን። ምን ጥያቄ ደጋግመሽ ጠየቅሽ? በጆሪ እዛ መቆየት የምችል አይመስለኝም። የገዛ እናቴ ባጠገቤ ተራምዳ ስትሄድ እንዴት አስችሎ ዝም አልኩኝ። በዛ ላይ የእሷ ፈልጋታለን። ነገ ካልሆነ ደግሞ እባክሽ እንደዚህ አይነት ጭንቅ ውስጥ ከተሽና እንዳልከው ሙሉ ትኩረታችንን አልገባኝም። ቆይ ወዴት እየሄድሽ ነው? ኤሚ አሁን ስለዚህ ነገር ላወራሽ አልችልም። እባክሽ ፋንቱ፣ እኔ በተናገርኩሽ ነገር እኮ ይቅርታ አድርጊልኝ። ወይዘሮ ፋንቱ ሁሉን ነገር ግልጽ ካደረገች በኋላ ለናሆም ምርጫ ሰጥታው ነበር፣ ከኔና ከእናት ምረጥ በማለትም ስታቀርብለት ናሆምም ወይዘሮ ዝናሽን ይመርጣል። እሷም ከቤት ወጥታለች። ከቤት ወጥታም ወዴት እንደገባች ግራ ገብቷቸዋል። ናሆምም እናቴን ከስንት ዓመት በኋላ ካወኳትም በኋላ ሳልጠግባት ጠፍቶብኛለች፣ የትስ ነው የማገኛት እያለ እየተጨነቀ ይገኛል። ሆኖም ኤሚም እኔ በተናገርኩሽ ንግግር ከሆነ ከዚህ ቤት የምትሄጂው እባክሽን ፋንቱ ይቅርታ አድርጊልኝ፣ እኔ እየተነፈስኩ ያለሁት ባንቺ ነው በማለትም ጠይቋት ነበር። ወይዘሮ ፋንቱም አንቺ ያልሽኝን እኔ ለቁም ነገርም አልያዝኩት፣ እኔ ምንም ነገር አይደለም። ሆኖም አሁን ሁሉ ነገር ይፋ ስለወጣ ከዚህ ቤት መሄድ አለብኝ፣ የሰውን ትዳር መበጥበጥ የለብኝም በማለት እንግዲህ ቤቱን ለቋ ሄዳለች። ዳግምም እኔ እዚህ ቤት ከመጣው በኋላ ነው ይሄ ቤተሰብ እየተበጠበጠ ያለው። ሆኖም አባቴ እኔ ተከትሎ መጥቶ ህይወታችሁን በጠበጠ። እኔ እዚህ ባልመጣ ኖሮ ይሄ ቤተሰብ እንደዚህ ሊበጠበጥ አይችልም ብሎ ሲል አቶ ሌኩንም አይዳግም አንተ እኛ ያለንበት ሁኔታ ላንተ አልገባህም፣ አባትህ አይደለም በማለትም ይነግረዋል። አቶ ሲምቦም እንግዲህ ራሱን ለማጥፋት ሙከራ አድርጎ ነበር። ሆኖም ሻጦ ያተርፈዋል። እሱም ካተረፈው በኋላ ደስ የሚለው ነገር ሰዎቹ የኔን ስም አልጠሩም በማለትም ይነግረዋል። ምን ማለት ነው? እንዴት ነው ይሄ ነገር የሆነው? በማለትም አቶ ሲምቦ አሁኑኑ እገልሃለሁ፣ ይህንን ሀሳብ አምጥተህ ከልጄ የሚያራራከኝ አንተ ስለሆንክ እገልሃለሁ በማለትም ሊገለውም ሙከራ አድርጎ ነበር። ሆኖም ሲምባም ከዛም በኋላ ከምኖርስ ብሞት ይሻለኛል፣ እንኳን እድሜ ልክ ቢገሉኝ ይሻላል፣ ልጄን አጥቼ ከምኖር ምን አይነት ህይወት እኖራለሁ? ልጄ ካለኔ ባዶ ነው በማለትም እጅግ እየተጸጸተ ይገኛል። ሆኖም እንግዲህ ዳግምና ሐምራልም በድጋሜ አብረው አድረዋል። በድጋሜም አብረው ካደሩ በኋላ ዳግም እጅግ ይጸጸታል። ዛሬም ተሳሳትኩኝ ማለት ነው ብሎ ሲል አይ ዛሬ አልተሳሳትክም በማለትም መጠጥ ቤት እንደነበርና እንደጠጣ እሱም በአባቱ ንዴት ይነግራታል። ሆኖም እሷ ጁስም ሰርታ ቁርስም እሰራልሃለሁ፣ አሁን ፈቃደኛ ከሆንክ ዛሬ ከኔ ጋር እንድትውል እፈልጋለሁ እያለችውም ነበረ። ሆኖም ዳግም እንግዲህ ወደ ቤቴ በሲምባ ላይ ክስ እንዲመሰርቱ ሁሉንም ነገር መንገር አለብኝ፣ እኔ እንኳን ባልነግራቸው መርማሪው ደውሎ ይነግራቸዋል። ስለዚህ ሲምባ ላይ ክስ መመስረት አለባቸው። ካሁን ወዲህ እሱ አባቴም አይደለም እኔም ልጁ አይደለውም በማለትም ይነግራታል። ተው እንደዚህ አይባልም፣ አባት ነው። ስለዚህ አባትም ደግሞ አሁን ካለበት ይቀየራል በማለትም እየመከረችውም ትገኛለች። ጩናም እንግዲህ የሁለቱም ፍቅር እየሳቀችባቸው ትገኛለች። ጩና እንደምታውቁት በዳጊ ፍቅር ተይዟ ነበር። ሆኖም ግን ሐምዳን ሳታውቀው የዳጊ ፍቅር ይዟት እንግዲህ ዳጊም ዛሬ ላይ ወደ ቤትም ይዟት መጥቶ ነበር። ወደ ቤትም ይዟት ሲመጣ እንዳያችሁት እነ ወይዘሮ ዝናሽ እጅግ በጣም ደንግጠዋል።
እሱም እንግዲህ እጇን ይዞ ወደ ቤት ገብቷል። እንደምታስታውሱት እንግዲህ ሀምላል የናሆም ሚስት ነበረች። አሁን ላይ ደግሞ ከዳግም ጋር ጀምራለች። ይሄ ነገር ያስኬዳል ወይ? ከዚህ እጅግ በጣም ደንግጠዋል። እንግዲህ የዚህ ቤት ሚስጥርና የዚህ ቤት ጉድ ማለቂያ የለውም እያሉ ይገኛሉ። እንግዲህ ሰርጉን ማሰብ አለብን። አሁን ሁሉንም ነገር እርግፍ አድርገን ትተን ሰርጉን ማሰብ አለብን እያለ ነው ናሆም። ሆኖም ኤሚ እናትህንም ፋንቱን ፈልገን እናገኛታለን። ዛሬ ባናገኛት ነገ፣ ነገ ባናገኛት ተነገ ወዲያ ማግኘታችን አይቀርም። ወንድሜ አንተ እንዳትጨናነቅ፣ አንተ እንዳታስብ፣ እናገኛታለን። እናትህን በደንብ አድርገህ አብረሃት ትሆናለህ። ምን አይነት መከራ እንዳሳለፈች ስለማናቅ ፈልገን እናገኛታለን ብለው ሁሉም ቃል ገብተውለታል። ሆኖም አቶ ሌኩ ግን ሁሉንም ነገር ወይዘሮ ዝናሽ ላይ እያሳበበ ነበር። ይሄንን ነገር ለመደበቅ ባትደባብቂ ኖሮ ያኔውኑ ግልጽ በግልጽ ቢሆን ኖሮ ዛሬ ነገሮች እንደዚህ አይከሩም ነበር። አንቺ ግን አሁን ድረስ ፍራቻሽ ናሆምን ትወስድብኛለች ብለሽ ደብቀሽ ነው ብሎ ይላታል። ወይዘሮ ዝናሽም ይሄ ሁሉ ነገር የሆነው ልጄ በእኔ የተነሳ ነው። እኔ አንተን ትወስድብኛለች ብዬ እስካሁን ድረስ ማንነቷን እንድትደብቅ አድርጊያለሁ። ሆኖም ዛሬ ላይ ደግሞ የእናትህን የድሮ ታሪክ ስትሰማ እኔን እንዳትተወኝ፣ እኔን እንዳትረሳኝ እባክህን እያለችው ትገኛለች። አቶ ሌኩንም እውነቱን ብትናገሪና ሁሉም ነገር ይፋ ቢወጣ ኖሮ ናሆምም የትም ትቶሽ አይሄድም፣ እናት ነሽ አሁንም ብሎ ይላታል። እሷ ግን እጅግ እየፈራች ነው። እንግዲህ ናሆም ያለውን ታሪክ በሰማ ሰዓት ወደ ወይዘሮ ፋንቱ ይሄዳል እያለች ነው። ወይዘሮ ፋንቱም እንግዲህ ጎዳና ላይ ተቀምጣ እጅግ እያለቀሰች እየተሰቃየች ትገኛለች። ከቤትም ከወጣች በኋላ ፈልገውም ሊያገኟት አልቻሉም። ስለዚህ ጎዳና ወጥታ ጎዳና ላይ እያለቀሰች ትገኛለች። ሆኖም እንግዲህ ናሆምም ወይዘሮ ፋንቱ እጅግ መልካም ሰውና ጥሩ ሰው እንደሆነችም አሳይቷለች። ኤሚም እንግዲህ ለተናገረቻት ንግግር የበደሏትን ንግግሮችን እያሰቡ እየተጸጸቱ ይገኛሉ። ወይዘሮ ፋንቱም እንግዲህ ትዳራቸውንና ሕይወትን ከምበጠብጥ በማለትም ነው ልጇ እየናፈቃት ጥላ እየሄደችው ማለት ነው። ሆኖም እንግዲህ አቶ ሌኩ እውነትን ብትናገሪ ይሄ ነገር አይሆንም ብሎ ሲል ወይዘሮ ዝናሽም እንዴ ሁሉንም ነገር እኔ ላይ እየፈረድክብኝ ነው ማለት ነው እንዴ ብላ ስትል አዎ እያላት ይገኛል። እንግዲህ ወይዘሮ ዝናሽም በቅርብ ነበር ወይዘሮ ፋንቱ የእሱ እናት እንደሆነች እንግዲህ እየጠረጠረች የመጣችው። ሆኖም እንግዲህ ልጁን መጀመሪያ ብትጠላውም አሳድገው እንደ ራሷ ልጅ ተንከባክባለች። አሁን ላይ ግን ይወስዱብኛል እያለች እየፈራች ነው። ዳጊና ናሆምም ውጭ ላይ እየተመካከሩ ነበረ። እሱም እንግዲህ እናትን ፈልገን እናገኛለን፣ ምንም ነገር አታስብ እያለው እና እናቴ ዝናሽ ብቻ ናት እያለ ሲያይ ወይዘሮ ዝናሽም ከሩቅ ተደብቃ እያየች ልጆቼ እንዴት ፍቅራቸው ያስቀናል፣ እኔ እንኳን ለይቼ ባሳድጋቸውም እነሱ ግን ፍቅራቸው ያስቀናል። ልጄን እንኳን እንደ ናሆም ተንከባክቤ አላሳደግኩትም፣ ግን አሁን ላይ ፍቅራቸው እንደዚህ ያስቀናል። ከዚህ ልጄን ከነቀጠችኝስ እያለች እንግዲህ አሁንም ስጋት ላይ ነው የምትገኘው። ሆኖም እንግዲህ ወይዘሮ ፋንቱ በጎዳናም ብትወጣ ኤሚ በፍጹም ጎዳና እንድትወጪ አልፈቅድም፣ እኔ ለእኔ ያደረግሽልኝን አልረሳውም፣ በአንቺ ነው የተነፈስኩት፣ ስለዚህ የምትኖሪበትን አሳውቂ ነው ቢሏትም እነሱ ሳያውቁ እነሱ እየተጨቃጨቁ ባሉበት ነበረ ወይዘሮ ፋንቱ ድንገት የተሰወረችባቸው። እንግዲህ ትዳራችሁን ከምበጠብጥ ልጄ ደህና ሁን፣ ደህና መሆንን ካየው እያለች እንግዲህ ጎዳና ላይ ቁጭ ብላ እያለቀሰች ትገኛለች። ሆኖም እንግዲህ በፍለጋ ካገኟት ሁሉንም ነገር ያስተካክላሉ ማለት ነው።
እነሱም እንግዲህ በጠረጴዛ ዙሪያ እያወሩና እየተጫወቱ ሳለ ነው ዳግም ሀምላንን ይዞ የመጣው ማለት ነው። አሁን ሀምላንን ይዞ መጥቶ ምን ሊናገርና ምን ሊያስብ ይችላል? እንዲህ ፍቅረኛዬ ናት ብሎ ሊያስተዋውቃቸው ነው ወይስ ጓደኛ ነኝ ብሎ ሊያስተዋውቅ ነው? እኔ እዚህ ጋር ጥያቄ ይፈጥሮብኛል። ውድ የሴና ቤተሰቦች እናንተስ ምን ተሰማችሁ? እዚህ ጋር ስታዩ ምን የሚላት ምን ብሎ የሚያስተዋውቃቸው ይመስላችኋል? ለቤተሰቡ እንግዲህ እዚህ ጋር መጀመሪያ የናሆም ሚስት እንደሆነች የምናውቀው ነው እና አሁን እዚህ ጋር እንግዲህ ዳጊ ይዟት ወደ ቤት ሲመጣ ምን አይነት ነገር ይፈጠራል የሚለው እጅግ በጣም በጉጉት ነው የሚያስጠብቀን ማለት ነው። እንግዲህ ወይዘሮ ፋንቱም ያለችበት ነገር እጅግ በጣም ነው የሚያሳዝነው። እንግዲህ የዛሬውን ክፍል ያየ ያላለቀሰ የለም ብዬ አስባለሁ። እጅግ በጣም ነበር የሚያሳዝነው። እንግዲህ ወይዘሮ ፋንቱ እንደዛ ስታለቅስ ናሆምም እዛ ጋር የተሰማውን ነገር እያለቀሰ ሲያሳልፍ እንግዲህ እሷም ካሳለፈችው ነገር ለልጇ እራት ለማምጣት በወጣችበት እንግዲህ የመኪና እራት ሆና መቅረቷ ሳይቀር እንግዲህ አሁን ላይ የሚረዳት ሰው አታ ሁሉም እንደ ክፋት አይቶባት ሀብት ስላለ ነው ናሆምን የፈለግሽው እንጂ መጀመሪያ ጥለሽው ነበር እያለች እንግዲህ ወይዘሮ ዝናሽው በነገሮች እየነካቻት ብዙ ነገርን እንግዲህ ወይዘሮ ፋንቱ አሳልፈው አሁን ላይ በቃ ጊዜው ይበቃል፣ መሰቃየት 30 ዓመት ተሰቃይቻለሁ፣ ሁሉንም ነገር ልጄ ማወቅ አለበት በማለት ነው እንግዲህ ነገሮችን አፍረጥርጣ እናት እንደሆነች የተናገረችው ማለት ነው። እንግዲህ እዛ ጋም ከኔና ከእናት ምረጥ ባለችበትን ሰዓት እንግዲህ ከዛን ያንን ቃላት ከተናገረች በኋላ እጅግ በጣም በማዘን ወይዘሮ ዝናሽ ይቅርታ አድርግልኝ፣ ዛሬ ላይ መጥቼ ልጄ ማለት አልችልም፣ አንቺ ነሽ ያሳደግሽው እና አጥፍቻለሁ፣ ለአነጋገሮች ሁሉ ይቅርታ አድርግልኝ ብላ እንግዲህ ሁሉንም ይቅርታ ጠይቋ ነው ከዛ የሄደችው ማለት ነው። እንግዲህ እዚህ ጋር የሆነ ነገር እንኳን ብትሆን በጣም ነው የሚያሳዝነው ማለት ነው። እንግዲህ ጥፋቷን አምና ይቅርታ ጠይቋቸው ሁሉንም በዚህ አይነት መልኩ ሄዷ የሆነ ቦታ ላይ ብትወድቅ በጣም ነው የሚያዝኑት ማለት ነው። እና እጅግም በጣም ነው ፋንቱ የምታሳዝነው። እንግዲህ እናት ማለት ብዙ ዋጋን ከፍሏ ለአንድ ልጅ ብላ ብዙ ነገርን ታደርጋለች፣ ብዙ መስዋዕትን ትከፍላለች። እንግዲህ ፋንቱ በዚህ ጋር ብዙ ነገርን እያደረገች ትገኛለች።